እሺ ካሜራ ሬዲ ነው? الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين وبعد يتكبروا የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት የተከበራችሁ የዑለማዎች ስራ አስፈጻሚ ኮሚቴ አባላትና ሰብሳቢ የተከበራችሁ የሙፍቲዎች አባላት የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ ኮሚቴ አባላት የተከበራችሁ የሚዲያ ባለቤቶች እንዲሁም የተከበራችሁ በዚህ መስኮት የምትመለከቱን መላው ዜጎቻችን ሙስሊሞች በሀገር ውስጥ የምትገኙ ከሀገር ውጭ የምትመለከቱን በያላችሁበት የአላህ ሰላምታ እንዲደርሳችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ወንድሞቻችን ዜጎቻችን ዛሬም እንደወትሮው ከእናንተ ጋር መገናኘት የፈለግነው እጅግ በጣም የምንወደውና የምንተገብረው እውቀታችን የምንቀስምበት አጥተን የነበረውና በዚህ ወቀና መንግስታችን በለውጥ መንግስታችን ያገኘነው እድል በቁጭት ለመከታተልና ለመጠቀም ለመተግበር እየተገን ባለንበት እንቅፋቶች በየጊዜ ሲፈራረቁብን የነበሩና በትዕግስት በመቻቻል በሚለው መቻቻል የሚለውን ቃል ትተን ነበረ። በዚህ በለውጡ መንግስት መቻቻል ማለት ትርጉሙ ለእናንተ መተርጎም አያስፈልግም። አንዱ ሸካሚና አንዱ ተሸካሚ ማለት ነው። ያ የለም። ወቅቱ የእኩልነትና የሙሉ መብት መጠቀም ስለሆነ ነው። ሆኖም ግን በትምህርት ሚኒስቴር በኩል የሚመጣብንን በመቻቻል ነው እኛ ያሳለፍነው። በመቻል ነው ያሳለፍነው። እኛ እንደ ሙስሊም እንደ ኢትዮጵያ ሙስሊሞች የት እንደነበርንና ከየት እንደመጣን ምን ስንባል እንደነበርን ሁሉ ሁላችንም ወደ ኋላ ስንመለከት እናስታውሳለን። ያለፉትን ቁስሎች እንድነካኩ አንፈልግም። ያለፉትን ቁስሎች እንዲያስታውሱንም አንፈልግም። ምክንያቱም የለውጡ መንግስት መድኃኒቱን ሕክምናውን ይዞ መጥቶልናልና በክቡር ጠቅላይ ሚኒስትራችን የሚመራ መንግስት መድኃኒቱን ይዞ ስለመጣልንና መብቶቻችን ቀን በቀን እየተጠቀምንበትና እየተከበርንበት ባለንበት ወቅት በተወሰኑት ሚኒስትሮች በተወሰኑት ሌላው ከሳልናካ በትምህርት ሚኒስቴር እየተደረገብን ያለ ከትምህርት ገበታ እንድንባረር ተባረናልን፣ ተፈንቅለናልን። ሴት ልጆቻችን ለወደፊት ሀገር ትመራለች ብለን የምንጠብቃቸው ጥሩ ውጤት ያመጡ ሁሉ
ከፈተና ገበታ ተባራለች፣ ተፈናቅላለች። ከትምህርት ገበታ መፈናቀል ብቻ ሳይሆን መብታቸው ተረግጦ በአንዳንድ እስላም ጠል አስተማሪዎች ሻሻቸው ከራሳቸው ከጭንቅላታቸው ተነጥቆ በጫማ ተጠርጓል፣ በጫማ ተረግጧል። እያየን እያወቅን መቻል የምችለውን ይዘን መቻቻል የምንለው ሌላ ቦታ ቀርቶ እዚች ላይ ችለን ዘመናትን አሳልፈናል። ሰላት ቦታቸው ላይ የከብት አዛባታ ሰብስቦ ተጥሎባቸዋል። እያየን ለመቻል አሳልፈናል። ሁሌ ከትምህርት ገበታቸው ሴት ልጆቻችን ሸቃቸው ባስገደዳቸው ሂጃብ ምክንያት ከትምህርት ገበታቸው ሲፈናቀሉ እያየን እየሰማን አቤቱታ እየጎረፈ ህዝቡ እያለቀሰ ብቸኛ ተቋማችን ነውና አቤት እያሉ ጆሮ ዳባ ሆነን እስኪ ሰላም ይበልጣል፣ በዚህ በተለይ በቀና መንግስታችን ላይ አጀንዳ በፍጹም መፍጠር አንፈልግም፣ እንድፈጠርም አንፈልግም። ብዙ ደስታዎች፣ ብዙ ለውጦች፣ ብዙ እድገቶች እያየን ነው። እናግዝ በሚል ሌሎች በፈጠሩት ምክንያት መንግስታችን ላይ አጀንዳ ላለመፍጠር ችለን ዛሬ ደርሰናል። የኛ ትዕግስት ሄዶ አሁን የሸሪዓ አልባሶቻችን እንድናወልቅ በይፋ በአደባባይ ታውጆብናል። በዚህ ምክንያት ደግሞ ከትምህርት ገበታ ሙስሊሙ ህብረተሰብ ድሮ በአጼዎች በተለመደ መልክ እንዲፈናቀል ቋንቋውን አዙሮ አሁን አዙሮ መጥቶብናል። ድሮ ታችኛው ሰርተፊኬት ለመቀበል እንኳን ስም እንዲቀየር ይገደዳል። ሁላችሁም ታውቃላችሁ። አውያ ፍቅርና እኩልነት መጥቷል በምንልበት ሰዓት አሁን ቀይሮ ማንኛውም ሴት ሙስሊም ሂጃቧን ለብሳ፣ ሂጃብ ስንል በነገራችን ላይ ንቃብና ሂጃብ ብለው የሚለዩ ሰዎች አሉ። ማን ነው የለየላቸው? የቆኛ ድርሻ ነው። የሂጃብ ነው፣ የንቃብ ነው። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ። የትኛው ሸሪዓ ፍርድ ቤት ነው? የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይተው የሰጣቸው? ከየት እንደሚያመጡ አናውቅም። የራሱ ጣልቃ ገብነት ነው። ሂጃብ ፈቅደናል፣ ንቃብ አንፈቅድም። ሂጃብና ንቃብ ምንድን ነው ትርጉሙ? ሂጃብ የምንለው እኮ አጠቃላይ ሁለመናውን የሚሰትር ማለት ነው እንደ ሸሪዓ አባባል። በዚህ ምክንያት ዛሬም አሁን ቀይሮ የመጣብንን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ብቅ ብለናል። ምክንያቱም እርግጠኛ ነኝ መንግስታችን ሙሉ ለሙሉ መብታችን አክብሮ አስከብሮልን ባለንበት ሰዓት በአንድ ሴክተር በሁለት ሴክተር የሚደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ እወዳለሁ።
ይህንን ስንል ትምህርት ሚኒስቴር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለገ የሚጫወትበት አጋጣሚ አንፈቅደውም። ይህንን ስንል ትምህርት ቤታችን የተከበረ፣ ፖሊሲዎች የተከበሩ፣ የትምህርት ፖሊሲ ሙሉ ለሙሉ ስንቀበል ከሸቃችን ጋር የማይሄዱትን የሚቃረኑትን በፍጹም የማንቀበልና ለማስተካከል የምንታገል መሆኑን እየገለጽን ትምህርት ሚኒስቴሩ ይህንን አውቆ ከዚህ በፊት የነበሩት የትምህርት ፖሊሲዎች የተቀየሩ መዓት እያሉ እውነትን ሂጃብን ወይንም ንቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳነው? ለምን ሌሎቹን አስቀይረዋልና። ይሄ ሌላ መልእክት ያለው ስለሆነ እኛ ኢትዮጵያ ሙስሊሞች ፍጹም ሰላም ወዳጆች፣ ፍጹም ሰላም አክባሪዎች፣ ፍጹም ደግሞ የመንግስታችን ዓላማ ተቀባዮች መሆናችን እየታወቀ በተለይ በዚህ ሰዓት ይሄ አጀንዳ መነሳቱ ለምን እንደተፈለገ መንግስታችን ወደ ምርጫ ፊቱን መልሶ እያስተባበረ ባለበት ይሄ አጀንዳ ሆኖ እንድነሳ ለምን እንደተፈለገ ራሱ አናውቅ። ምርጫችን ለወደፊት በሰላም በፍቅር በክብር ያለ ጫቀታ እንዲያልቅ ስለምንፈልግ ማንኛውም አጀንዳ ከምርጫችን ጋራ ማለት ምርጫችን ስንል ኢትዮጵያ ብሔራዊ ምርጫ ማለታችን ነውና ልክ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ሰላማዊና ፍትሃዊ በሆነ መልኩ ምርጫውን እንደጨረሰ ሁሉ የመንግስታችንም ከዛ በበለጠ መልኩ በሰላማዊ መልክ እንዲያልቅ ስለምንፈልግ ማንኛውም አጀንዳ እዚህ መሀል ስለማንፈልግ ትምህርት ሚኒስቴር ከዚች ሰዓት ጀምሮ ልጆቻችን በሰላም ትምህርት ቤታቸው ገብቶ ተምሮ እንዲወጡ ያስተላለፈውን መልእክት እንዲመክን በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ለመጠየቅ ወዳለሁ። ይህንን እስከ መጨረሻ ተከታትሎ የሚያስጨርሱ 17 አባላት ያሉበት ግብረ ኃይል ወይም ኮሚቴ ከሁሉም ባለድርሻዎች የተዋቀሩ መሆኑን በዚህ አጋጣሚ ልገልጽ ወዳለሁ። ይህንን ተከትሎ ማንኛውም ሕገ መንግስታችን ተከትሎ ከዛ ውጪ የሙስሊምን መብት ጋፋለሁ ብሎ የሚያሻጥር ካለ አሻጥርነቱን የማንቀበል መሆኑን ደግሜ ደጋግሜ ለመግለጽ ወዳለሁ። አመሰግናለሁ።